ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ ያላችሁ ሰላም ጤና ፍቅር ተመኘሁላችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን አላህ ሱብሃነሁ ወተዓላ ሰላሙን ያምጣልን ማለት ነው። ጾማችሁ ከምትጠቀሙትና ዱዓ አድርጋችሁ ዱዓችን መቅቡል እስትጃብ አላህ ሱብሃነሁ ወተዓላ ያርግልን ማለት ነው። የመዳም ቅመሞች ጠንክረን ነውልና ብርታቱን ይስጣችሁ። ረመዷን ሙባረክ ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለዚህ ቻናል አዲስ ናችሁ ተቀላቀሉ። ላለሁኝ አበረታቱኝ እስኪ ማለት ነው። አንድም ሰብስክራይብ አይጨምርም ማለት ነው። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ እያልኩኝ እንግዲህ መጥቻለሁ ማለት ነው። ዛሬም የመጣሁት በእነ አህመድና በእነ ፈኪ ጉዳይ ነው። ያው ሰርተንበታል ባይዘዊ ግን ያው ቀንጭብጭብ የተወሩትን ያው ስለ አንዳንድ ነገሩ ጥያቄና መልስ የተጠያየቁ ነበር። አላህ ይጨምርላችሁ። ደስ ይላል። ማሻአላ ተባረካላ ማለት ነው። ሰውም ተደስቷል። በረመዷኑ ጥሩ አድርጓችኋል። እንደዚህ አይነቱን ነገር ጥሩ ነው። ሰከን ባለ መልኩ ፍራንክ በሌለው መልኩ እንዳንድ ሙስሊም በጣም ድባባችሁን ጠብቃችሁ ስነስርዓታችሁን ጠብቃችሁ በሙአደብነት የተካሄደ ቪዲዮ ስለሆነች ነው ልሰራበት የተገደድኩት ማለት ነው እንጂ ያው ቀንጭብጭብ አድርገን አንስተን ሰርተንበታል። ፈኪ ደግሞ ከፍቷታል። የኔ ውድ እህት አይዞሽ አብሽሪ። እኛ ምን እንበል ስደት ላይ ያለነው ሰዎች እንድናለቀስና እንድንከፋ አደረግሽን። ምክንያቱም አንቺ ያለሽው እሱ ነው። መሄድ ትችያለሽ፣ ሄደሽ መምጣት ትችያለሽ። ባይዘዊ ከባህር ዳር ቻግኒ ውድ ነው የሚሆነው። ስራ ስቦርቶ አውቃለሁ፣ ይገባኛል። በአሁኑ ሰዓት ጊዜም ጦርነት የሚካሄድበት ሀገር ድሃ ነው የሚሆነው ታውቃላችሁ። ያ ሰው የሚሰራው ሰው ገበሬው ሰርቶ ለከተማው ሰው ታላቀበለ የከተማው ሰው ነግዶ ካልበላ ከባድ ሱቅም ያለው ሱቅም ከፍቶ ምናምን በቃ ብዙ ነገሮች አሉና ከበድ ይላል እህቶቼ። በተለይ ኢትዮጵያ ላይ አሁን የሚኖር ሰው የሌለው ሰው መሳፈሪያ እንኳን የሚያጣበት ታይም ነው ማለት ነው። ይህንን አናገናዝብም እኛ። ለምን እንበላለን፣ እንጠጣለን። የሰው ልጅ ካራበው ያንን ወገኑን ማስታወስ አይችልም። ሀቂቀቱን እውነት ለመናገር ለዛም እኮ ነው አሁን ሶሻል ሚዲያ ላይ ለ666ቶች እኮ ገንዘብ እየተዋጣሁ ሰሞኑ ፍጅት ተፈጥሯል። አይታችሁ ከሆነ ማለት ነው። አይታችሁ ከሆነ ብዬ ነው እንግዲህ ላስታውሳችሁ ብዬ ነው። ትንሽዬ ካራበን ያንን የተራበውን ህዝብ የተገደለ ህዝብ ማስታወስ አንችልም ማለት ነው። ስለዚህ ያው አይክፋሽ ለቀንጭብጭብ ለማድረግ ነው እንጂ እሱን ውስጥ ለማስገባት ፈልጌ አይደለም። እሱን እኔና አላህ እናውቃለን። ኢንሻአላህ አላህ ኸይር ነገር ያምጣልን። ነገ ሌላ ቀን ነው በሚለው ነው እየተቀመጥን ያለ ነው እና አላህ ሱብሃነሁ ወተዓላ ኸይር ነገር ያምጣልን። እስኪ ስለ ቻግኒ ንገሪኝ ፈኪ ያላለም አህመድ ለምን አትሄድም? ሀገሯን ሊባትኝ ሀገሯን እስኪ ምንድን ነው ብለህ ባይዘው አንተና ፈኪ እንደምታወሩት አይደለም። ቻግኒ እኔ ሀገሬ ነው ብዬ አይደለም ሀገሬም አይደለም ደግሞ የድሃ ሀገር ነው። ባይዘው ድሃ የሚኖርበት ሀገር ነው። የድሃ ሀገር ነው ስላችሁ ድሃ የሚኖርበት በተለይ በረመዷን ሰዓት አይደለም እንኳን ድባቡን ተውት ይቀመጥ። በጣም ከባህር ዳር ሁለተኛይቱ ከተማ እሷ ናት። ድምቅ ያለ ያውም ወርቅ ቤት ሁሉ የሚሸጥበት ወርቅ ሁሉ የሚመረትበት ድሃ ሄዶ ሰርቶ የሚለወጥበት ሀገር ነው የሀገር ማለት ነው። በጣም ከምላችሁ በላይ ማለት ነው። ረመዷን በየጎዳናው ነው የሚፈጠረው። በየሄዳችሁበት ማንጎ ብቻ ይበቃል ሲጀመር አይደለም እንኳን ቤት ውስጥ ማለት ነው። ስለዚህ ሰደቃ ነው በቃ። ዛሬ ከላይ ሰደቃ ነው፣ ዛሬ ከላይ ሰደቃ ነው፣ ዛሬ ከላይ ሰደቃ ነው። በቃ ቤት ውስጥ የሚበላ ሰው የለም። ለምን አያስበሏችሁም? ቤት ውስጥ በቃ ውጭ ላይ ነው። በቃ ውጭ ላይ በየመንገዱ የሌለው ሰው ሁሉ ያለብሳሉ፣ ይሰጣሉ። ሁሉ ጊዜም ሀብታም ነች ሀገሪቱ። ማሻአላ ተባረካላ። የሰጡትን የሚያበቀል ማንጎ ብቻ ይበቃል ምላችሁ። ማሻአላ ተባረካላ። የዋርካ ዛፍ ነው የሚያህለው ማንጎው ማለት ነው። በጣም ፍራፍሬ የሚበቅልበት ነው። ሀገሩም ሸብረቅ ያለ ነው ከምላችሁ በላይ ሸብረቅ እንደዚህ በቀላሉ እናንተ ቀለል አድርጋችሁ እንዳወራችሁት አይደለም። እውነቴን ነው የምነግራችሁ። እውነቴን ተደስታችሁ ምስጥ ብላችሁ የምትኖሩበት ሀገር ነው። የሚገርማችሁ የሰው ልጅ የሚኖርበት ችግርን የማታስታውሱበት ነው። የሚገርማችሁ አገሩ ማለት ነው። እኔ ማውራት ፈልጌ አይደለም። አላህ እድሜና ጤና ተሰጠን ሄደን ስለምንሰራ ማለት ነው። ሄደን እንሰራታለን። እኔም ፈኪም እንግዲህ ለቀቅ አድርጋ ያንን ሄዳ ሀገር ሰላም ከሆነ መስራታችን አይቀርም አይደል እንዴ ፈኪ መሐመድ። ለማንኛውም አብሽሪ አይዞሽ።
እኛ በአረብ ሀገር 18 ዓመት 20 ዓመት 30 ዓመት ተቀምጠው ወይንም ተቀምጠን ቤተሰብ ቢሞትብን አንቀብር፣ ቤተሰብ ናፍቀን ነው የምንቀረው። ብዙ በሚወዱት ሰው አይዞ ያትፈተኑና አትዘን ያታልቀሽ ማለት እንደዚህ ያልኩበት መንገድ እኛ ምን እንበል ኑሮ እናሸንፋለን ብለን ይወጣ ነው። ባህርን ተሻግረን ባህርን አቋርጠን ምስኪኖቹ ደፋ ቀና እያልን በሰው ፊት ነይ ውጪ ነይ ሂጂ እየተባል አባያ ደጃፉ ላይ እየተጣለ ነይ አንቺ እየተባል እያነሳን ዛሬ ይህን ነገር ሰበራችሁ፣ ዛሬ የሰራችሁት ምግብ አይጣፍጥም፣ የዛሬው ጥሩ ነው እየተባል እንደዛ ብለን ተሰቃይተን ሰርተን ገንዘባችን አንሰጥ የሰው ፊት እያየን ነገ ዛሬ ይሰጡናል እያን እያዳመጥን ደግሞ ዛሬ ምን አሉን እያን እናዳምጣለን። ዛሬ ይህን አድርገናል። ብዙ መከራ ነው የምናሳልፈው እና እንደዛ ተብሎ ደግሞ እከሌ ሞተ ተብሎ ደግሞ መርዶ እንሰማለን። ይደክመናል፣ ውስጣችን ይሰበራል። ብዙ የምንወዳቸውን ሰዎች አተናል። ብዙ በስደት ዓለሙ እኔ ባይዘውኝ ቤተሰቦችን የፈጀው ሰው ነኝ። በጣም አንጀት የሚሰብር መወዳቸውን ሰዎች ሁሉ ነው ያጣሁት። አሉ ያልኳቸውን ካላህ በታችና አብሽሪ፣ ያው ሞት ከኛ ጋር ነው። አልሐምዱሊላህ አላህ ይራህማቸው፣ ሁላቸውንም ፊርደውሰል ጀነት አላህ ይወፍቃቸው። እኔንም እናንተንም ደግሞ አላህ ደግሞ ያሉትን ደህና አድርጎልን ቤተሰቦቻችን የምናገኝ አላህ ያድርገን። ሀገራችንን ሰላም ያርግልን። የሀገራችን ነገር በጣም ነው የሚያሳዝነው። ሰርቶ የሚበላ ህዝብ ራሱን ቀጥ አድርጎ የሚያድር ባይዘው ጎጃም ውስጥ ታውቃላችሁ፣ እርዳታ የሚባል ነገር እኮ አይታወቅም። ይሄ እርዳታ ምናምን ምናምን ቅርጥርሴ እኮ አይታወቅም። ታውቃላችሁ፣ በጣም የሀብታም ሀገር ነው። ባይዘው ሰርቶ የሚበላ ላቡን ጠብ አድርጎ፣ እውነቴን ነው የምነግራችሁ። አንድ በርበሬ ራሱ ሲያርሱና ሲያርሙ ከርመው አንድ ባጁ ነው የሚጫን። እናንተ እንደምታስቡት ይህ አንድ መኪና አይደለም። የማታውቁ ሰዎች ልትኖሩ ትችላላችሁ። አንድ ባጁ ጭነው 2 ምኔል 3 ምኔል 4 ምኔል ሽጠው በአንድ ጊዜው ግንብ ቤት ይገዛሉ ወይንም ያሰራሉ። አያችሁ፣ እንደዚህ ነው የጎጃም ሰው። ልንገራችሁ እውነቱን ማለት ነው። ነግደው ራሱ ማለት ነው ቤታቸውን ቀጥ አድርገው የሴት ገንዘብ ሴት ሰርቶ ምናምን እንደዚህ አይፈልጉም። ራሱ ሴቶቹ የወጭ ምናምን ይሰጣሉ አይደለ? የወጭ ተብላ አንዲት ሴት አንዲት ጠንካራ ሴት ናት። ሁል ጊዜ ለቁብር ልጥል ነው እያለ ባሏን ይሰጣታል 1 ሺህ ብር። ያንን 1 ሺህ ብር ባንክ ቤት ታስቀምጠዋለች። ሁል ጊዜ የሚሰጣት ገበያ በመጣ ቁጥር በቃ ላሟላን የቤት አስቤዛ ስትለው እየሰጣት አካውንቷ ላይ ስታስቀምጥ አንድ መኪና ተሽከርካሪ መኪና ታክሲ ገዛች። ያችን ታክሲ ገዝታ ቁልፏን ይዛ መጣች። ተመልከቱ፣ ወንድሟን እናቷን ይዛ ሄዳ መኪናይቱን ገዝታት መጣች። ባልየው ደነገጠ። እኔ ነኝ ባለ ብሩን ማስቀምጠው ባንኩ ውስጥ፣ ነጋዴው እኔ ነኝ፣ የቤት አስቤዛ ነው የምሰጠሽ፣ የት አግኝተሽ ነው መኪና አላት። በቃ እንደዚህ ወላሂ እንደዚህ አይነት ሴቶች አሉ ጎጃም ውስጥ። እንደዚህ አይነት ሴቶች ጀግና ሴቶች ስፌት የሰፉ ጊዜ ጥበበኞች ናቸው። ይሄ ልብስ ምናምን እኮ ዳንቴሉ ብቻ ያልጋው ልባስ ብቻ ስፌታቸው፣ ሞሰባቸው ብዙ ሀገር አይቻለሁ። እኔ ብዙ ሀገር አይቻለሁ። ቁጭ ብለው ባሎቻቸውን ገንዘብ የሚሉ ልጆቻቸውን ሳውዲ አረቢያ ሰደው አይ እኛ ይላኩልን የሚሉ ወላሂ ቁጭ ብለው የሚመለከቱ ሰዎች አሉ። ስፌት እንኳን የማይሰፉ የእንጀራ ሞሰብ እንኳን ገዝተው ይብን የእንጀራ ሞሰብ ሰፍተው እንጀራ የማያደርጉ ሴቶች እኔ አገር አይቻልም። እንደዚህ አይነት ሀገር መታደል ነው ያልኩት። እኛ እንደዛ ቢሆን እኔ እዚህ አልመጣም ነበረ። እዚህ ሀገር ስደት አልሰደድ ነበር። ግን በቃ ብዙ ሀገር አይቻለሁ እና እነዛም ናቸው እዚህ እየመጣውን የሰውን በቃ ለማይረቡ ሰዎች ገንዘብ የሚያዋጡት አላማ የሌላቸው ናቸው። እኛ ብንመጣም እዚህ ጠፈፍ ብለን ሰርተን ገንዘባችንን ይዘን ቤታችንን ሰርተን እዛም ሄደን ዝንጥ ብለን ለመኖር የምናስበው ማለት ነው። አዎ፣ ስለዚህ ገንዘባችሁን ያዙ የመዳም ቅመሞችዬ። ቪዲዮኑን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። እንግዲህ ፈኪ መሐመድም አብሽሪ። ነቢያቶችን እንግዲህ ብዙ ነቢይ እኮ መጥተዋል እኮ ከአህመድ ከረሱል ሰለላሁ ዐለይሂ ወሰለም እኮ ኋላ ብዙ ነቢያቶች አሉ ባይዘዊ ማለት ነው። እና ፈኪም እንግዲህ ተናግራለች ማለት ነው። ብዙ አሉ እና ኢሳ ዓለይሂ ሰላቱ ወሰላም ጅብሪል ብዙ አሉ ባይዘዊ ብዙ አሉ። እኔ እንጃ ጠዋት ግን እኔ ሀፍዤ ነበር፣ እዛ ጋር ጽፌ ነበር። እንግዲህ ተመልሶ ይሆን አልተመለሰ ይሆን አላውቅም። እዚህ ጋር መዘርዘሩ ብዬ ነው እንግዲህ። እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አርጉኝ ማለት ነው።
እና ድባብ ያለው አመላለስ ነው ብዬ ነው እንግዲህ። እና በጣም ከፋይ ግን ስታለቅስ ከፊት ታለቅ ፈኪ መሐመድ አይዞሽ፣ ጥላት ሸርቀሽ የኔ ውደት፣ በርቺ፣ ጠንክሪ። አንቺ ጠንካራ ነሽ፣ ጠንካራ የትንሽ ትልቅ ነሽ። ባይዞ እውነቴን ነው የምላችሁ፣ ወላሂ ነው የምላችሁ። የትንሽ ትልቅ ናት። በርቺ የኔ ውደት፣ በርቺ፣ 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 ጠንክሪ።